ቸርነት ነው ያደረሰን እስከ ዛሬ ቸርነት ነው የጠበቀን እስከ ዛሬ ላመስግን ይግሪው ዘርእዩ በደብር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበሩ አባታችን ክቡር መላከ ሰላም መምህር ቃሉ ብስራት የቤተ ክርስቲያናችን ዋና አስተዳዳሪ የሁላችን አባት የተከበሩ ክቡር መምህራችን መጋቢ ሐዲስ መምህር ሄኖክ የቤተ ክርስቲያናችን የስብከተ ወንጌል ኃላፊ ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን መምህራን ቀሳውስት ዲያቆናት መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተ ክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን እናቶቻችን ወንድሞቻችን እህቶቻችን ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። አዘዞሙ ኢይንግሩ ዘርእዩ በደብር በተራራ ያዩትን እንዳይናገሩ አዘዛቸው። እስኪ በሉ በተራራ በሉ እስኪ ያዩትን እንዳይናገሩ ምን አላቸው? እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ታላላቅ በዓላት ከሚባሉት አንዱ ደብረ ታቦር ነው ማለት ነው። ወንጌሉ በዚህ ዙሪያ ነው የምንነጋገረው። በእርግጥ ጧትም ተምራችሁ ሊሆን ይችላል፣ በየጊዜው ይሰበካል። የደብረ ታቦር ምስጢር ግን በጣም ጥልቅ ስለሆነ አይደለም ጧትና ማታ ወር ሙሉ ቢያስተምሩት አዳዲስ ነገር ውስጡ ይመነጫል። ጥልቅ ምስጢር ስላለው በውስጡ ማለት ነው። ማቴዎስ በ17ኛው ምዕራፉ ይጽፋል። ማርቆስና ሉቃስ በ9ኛ ምዕራፋቸው ይጽፋሉ። ተባብረውበታል። ስለ ነገረ መለኮት ምስጢረ መለኮት አጠቃላይ የዛሬውን በዓል በተመለከተ ወንጌላውያን ተባብረው ጽፈዋል። አንዳንዱን ታላላቅ በዓል ተባብረው ይጽፉበታል። ግን ያው ነገር እንደ ማቴዎስ ነው። ከምንም በላይ እንደ ማቴዎስ ግን አብዝቶ የሚጽፍ የለም። የሐዲስ ኪዳንን የክርስቶስን ዜና መዋዕል በደንብ አድርጎ የተነተነው እስከ ጥጉ የጻፈው ለሁሉ ምንጭ የሚሆን አብነቱን የሚጠቀስ መጻሕፍት ሲጣሉ የሚታረቅበት እንደ ሽማግሌ የሚታይ ማቴዎስ ይባላል። ማን ይባላል? ሉቃስ እንዲህ ብሎታል፣ ዮሐንስ እንዲህ ብሎታል፣ ማርቆስ እንዲህ ብሎታል፣ ማቴዎስ እንዲህ ብሎታል። ይጣላሉ መጻሕፍት፣ እንደ ሰው ይጋጫሉ። ይህንን ካቀነባበሩ በኋላ ሊቃውንቱ ነገር ግን ይሉና እንደ ማቴዎስ ነው ይላሉ። ምክንያቱም ማቴዎስ ከምንጩ በሰፊው በጥልቅ ስለጻፈው እንደ ሽማግሌ ሆኖ መጻሕፍትን የሚያስታርቃቸው ማቴዎስ ነው እና ማቴዎስ በ17ኛው ምዕራፉ ላይ ጽፏል። ከቁጥር 1 ጀምሮ ስትመለከቱት ዋመስሱ ወይም ዋመሰዱስ ነስኦም እግዚእ ኢየሱስ እምድረሰዱስ እምድረሰሱ ማለት ይቻላል። ከስድስተኛው ቀን በኋላ በሰባተኛው ቀን ጌታችን ኢየሱስ ክርስቶስ ጴጥሮስን ያዕቆብና ዮሐንስን ይዞ ወደ ረጅም ተራራ ወጣ ብሎ ነው የሚጀምረው። ከስንት ቀን በኋላ አላችሁ? ከስንት ቀን በኋላ? ከስድስት ቀን በኋላ በስንተኛው ቀን ማለት ነው? ሰባተኛው ቀን ነው የምንቆጥረው። እሱን ነው 13 ለወሩ ነው የሚቆጠረው። 13 ወር ስንል 13 ቀን ስንል የነሐሴን መግቢያ ነው የምንቆጥረው ማለት ነው። አሁን እየቆጠርን ያለ ነው ከስድስት ቀን በኋላ ነው። በሰባተኛው ቀን ወደ ረጅም ተራራ በጣም ታላቅ ግዙፍ የሆነ ተራራ ወደዚያ ተራራ ይዟቸው ወጣ ነው። ከስንት ቀን በኋላ? ከስድስት ቀን በኋላ በስንተኛው ቀን? መምህር አልፎ አልፎ ይጠይቃል። ለምን ልባችሁ ቤት እንዳይሄድ ነው፣ ሌላ ነገር አይደለም። ከቃሉ ጋር ናችሁ። አንዳንድ ጊዜ ቤት ሄደው ወጥ የሚሰሩ ሴቶች ስለሚኖሩ አይ ወጡ ይቆይና አሁን ልባችሁን ለእግዚአብሔር ስጡ ማለት ነው። መጠየቅ ማለት ልባችሁ ከቃሉ ጋር እንዲሆን ነው።
ወንዶችም ቢሮ ሄዳችሁ እንግዳ የምታስተናግዱ ስራ ብትሰሩ ወንዶች እንዳትኖሩ ሱቅ የሚሸጥም እንዳይኖር ማለት ነው። አልፎ አልፎ መምህራን የሚጠይቁት ለዚያ ነው። በነገራችን ላይ ይሄ ከጌታችን ከኢየሱስ ክርስቶስ የተወሰደ ትምህርት ነው። ማን እንደሚለው ዓለም እያወቀ ራሱ እያወቀ የፈጠራቸው ማን እንደሚሉት ጠንቅቆ እያወቀ ማን ይሉኛል ይላቸው ነበር። ሐዋርያትን ሰብስቦ ሰዎች ማን ይሉኛል ይላቸዋል። እናንተ ማን ትሉኛላችሁ ይላል። እነሱ ማን እንደሚሉት ዓለም ማን እንደሚለው ያውቃቸዋል። ማንም ሰው ማን እንደሚለው ያውቃል። ሳይፈጥረው ራሱ ሰውን ያውቃል ክርስቶስ። ምክንያቱም የሰው ፈጣሪ ነው። እንኳን ያሰብነውን አይደለም ቀርቶ ማለት ነው። እና ይጠይቃል። የሚጠይቀው ልብን ሰብስቦ አንደኛ ልባቸው ሌላ ቦታ እንዳይሄድ ከቃሉ ጋር እንደሆነና በደንብ የሚያስተምረውን ትምህርት እንዲረዱት ማለት ነው። ሁለተኛው ደግሞ የሚያስተምረው ሃይማኖት ጉዳይ ስለሆነ ነገረ ተዋህዶ ስለሆነ እንግዳ ትምህርት ነው በዚያ ዘመን። አሁን በዘመን ሂደት ከ2700 ዓመት በላይ ተሰብኳል አሁን አዲስ ኪዳን። ያን ጊዜ ግን ገና ራሱ ብቻ እየሰበከው ራሱን ብቻ ለዓለም እያስተዋወቀ ያለበት ዘመን ስለነበረ ልባቸውን ሰጥተው በደንብ አድርገው እንዲያጠኑት ይፈልግ ነበርና ይጠይቃቸው ነበር አልፎ አልፎም። እና መምህራን የሚጠይቁት እናንተን ለማጨናነቅ ወይም የተሻለ መልስ ስጡን ሳይሆን ለምንድነው ልባችን እንዳይበተን ከቃሉ ጋር እንድንሆን ነው። እግዚአብሔር ልባችን ይሰብስብልን። እንግዲህ ያው ከ6 ቀን የሚለው ስንቆጥረው ወደ ኋላ ልውሰዳችሁና ምንጩን እንደው ብዙ ወንጌሉ ይነበባል ተነቧል ሰሙታላችሁ። ቅዳሴም ላይ የተነበበው ከ6 ቀን በኋላ በሰባተኛው ቀን ወደ ረጅም ተራራ ይዟቸው ወጣ ነው የሚለው። እንደው ከ6 ቀን የሚለው ከመቼ ቆጥሮ ነው የሚለውን ግን አልሰማችሁትም? ሰምታችሁታል? እስኪ የሚነግረኛል ምን መሆነ 6ኛው ቀን? አሁን ይሄ መናፍቁ ዓለም እንደ ቅጠል የሚረግፈው በእንዲህ አይነት ምስጢር ነው። አያችሁት? ያጭበርባሪው ዓለም መጽሐፍ ቅዱስ ይዞ እኛ የመጽሐፍ ቅዱስ ጠበቃ ነን እኛን ስሙን ጥቅስን ጠቅስላችሁ እንስበክላችሁ የሚለው ዓለም አፉን የሚዘጋው በእንዲህ አይነት ትምህርት ነው። ምክንያቱም በዚህ ምድር ላይ አበጥራን ጠርጥራ ጥንተ ነገሩን ነገር ከስሩ ውሃ ከጥሩ እንድና በጥልቅ መሰረት ላይ ያለው መነሻ መድረሻውን ተንትና ስፈልግ በቀመረ ዘመን ስፈልግም በስነ ፍጥረት ስፈልግም በድነት ዓለም ተንትና የምታስረዳ መጽሐፍ ቅዱስ እስከ ጥጉ የምትተረጉም የኛ ቤተክርስቲያን ናት። ክብር ለቤተክርስቲያናችን ነው በእውነት። አዎ ይኸውላችሁ 6ኛው ቀን የተባለው ከመቼ ተቆጥሮ ነው? ምን በሆነ በ6ኛው ቀን የሚለውን እመቤታችን የተጸነሰችው መቼ ነው? ባለፈው ሳምንት አክብረናል አይደል? መቼ ነው የተጸነሰችው እመቤታችን? በዚያ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ቂሳሪያ ላይ ሐዋርያትን ጥያቄ ጠየቃቸው። እስኪ ቁጠሩት ከነሐሴ 7 ጀምሮ እስካሁን አሁን ዛሬ ቀን ስንት ይሆናል? ስንት ቀን ይሆናል? 7ኛ ቀን ነው ዛሬ አይደል የሚሆነው? አያችሁት? ያን ቀን ነሐሴ 7 ቀን ድንግል ማርያም በተጸነሰችበት በዚህ ቀን ማለት ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ከናዝሬት ገሊላ ከኢየሩሳሌም ወደ ናዝሬት ገሊላ ወሰዳቸው። ከናዝሬት ገሊላ ወደ ቂሳሪያ ወደሚባል ፍልስጤም ማለት ነው ያሁኑ ወደ ቂሳሪያ ወደሚባለው አካባቢ ወሰዳቸው። ከወሰዳቸው በኋላ አንድ ጥያቄ ጠየቃቸው። ነሐሴ ስንት ነው ያልኳቸው? ነሐሴ ስንት? ነሐሴ 7 ቀን ማለት ነው። አንድ ጥያቄ ጠየቃቸው። ምን የሚል ጥያቄ? መነ ይልጎሰብ ለወልደ ባለሚያው በሀገረ ቂሳሪያ፣ እኔን የሰውን ልጅ የቂሳሪያ ሰዎች ማን ይሉኛል የሚል ጥያቄ ተጠየቁ። የተጠየቁት ሐዋርያት ናቸው። ያው እንድታዳምጡ ነው፣ መሰረታዊ ትምህርት ስለሆነ ይጠቅማቸዋል። ነሐሴ 7 ወደ ቂሳሪያ ይዟቸው ከወረደ በኋላ የዚህን ወደ ኋላ ወደ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ምዕራፍ 17 ላይ ያለውን መነሻ የምታገኙት ምዕራፍ 16 ላይ ቁጥር 13 ነው ማለት ነው። አሁን እየነገርኳችሁ ያለው ምዕራፍ 17 ላይ የተንጠለጠለ ነው ሐሳቡ። ምክንያቱም ከ6 ቀን በኋላ በ7ኛው ቀን ወደ ረጅም ተራራ ይዟቸው ወጣ ይላል እንጂ ስለ 7ኛው ቀን ስለ 6ኛው ቀን ከመቼ ጀምሮ ነው ብትሉት ቆጥሮ አይነግርም መጽሐፉ። ምዕራፍ 16 ላይ ቁጥር 13 ላይ ወደ ኋላው ያለው ምዕራፍ ስታነቡት ግን ወአመበጽ አግዚ ኢየሱስ ቦአም ይላል ሀገረ ቂሳሪያ ዘፊልጶስ፣ ወደ ፊልጶስ ሀገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቂሳሪያ በገባ ጊዜ ብሎ ጀምረው ምን ባለ ጊዜ? ከኢየሩሳሌም ወደ ቂሳሪያ ወደ ፍልስጤም በገባ ጊዜ ፊልጶስ የተባለ ሐዋርያ ተወልዶ ያደገበት ሰፈር ነው ቂሳሪያ።
እሱ የተመረጠበት ቦታ ነው። ወደዚያ በገባ ጊዜ አንድ ጥያቄ ጠየቃቸው። ምን የሚል ጥያቄ ነው? የቂሳሪያ ሰዎች በፊልጶስ ሀገር፣ በዚህ ሰፈር፣ በዚህ መንደር፣ በፍልስጤም ተወልደ ያደጉ ሁሉ ምን ይሉኛል? ምእመናን እኔን ማን ብለው ያምኑኛል? እንዴት ይረዱኛል? ማን ይሉኛል? የሚል ጥያቄ መድኃኒዓለም ጠየቀ። ይህን ሲጠይቃቸው ሐዋርያት መንፈቆም ይበሉ ከሙሴ፣ ግማሹ ሙሴ ነው ይሉሃል። ያ ሰማይ የመሰለ ባህር የሰነጠቀ ከሰማይ መና ወረደ፣ ጥንጫ ላይ ውሃ ፈለቀ፣ 7 ደመና ገርዶ 40 ዘመን ሕዝቡን የመራ ያ ከ1600 ዓመት በፊት ይህን ታምር የሰራ ከመቃብር ተነስቶ መጥቶ አሁን ድንቅ ሥራ እየሰራ ሳይሆን አይቀርም ሙሴ ሳይሆን አይቀርም የሚሉ ሰዎች አሉ አሉት። ሙሴ የተባለበት ታምር ስለሰራ ያ የሙሴ ድንቅ ሥራ በምድረ በዳ የሰራው በኤርትራ ባህር ላይ የሰራው ያ ያወረደው መና ጥንጫ ላይ ውሃ ማፍለቁ ደመና መጋረዱ ሕዝቡን 40 ዘመን መምራቱ በእግዚአብሔር የተወደደ መሆኑ በሕዝቡ አይምሮ ላይ ተጽዕኖ የፈጠረ ታሪክ ነበረ ማለት ነው። ስለዚህ ያ ሙሴ ሳይሆን አይቀርም የሚል ሕዝብ አለ ቂሳሪያ ላይ። ግን አምላክ ነው ብሎ የሚያምንህ ግን የለም። ሙሴ ነው የሚሉህ፣ ክርስቶስን ነው ማን ነው የሚሉህ? በዚህ ልክ ነው የሚያምኑ፣ በሙሴ ልክ ነው የሚያምኑ እንጂ አምላክ ነው ሥጋ ለብሶ መጣ ዓለምን የሚያድን ነው መሲህ ነው ብለው በዚያ ልክ አልተረዱም። ሙሴ ነው ብለው የተረዱ አሉ። ከዚህ በላይ ግን አንተን መረዳት ያልቻሉ ሰዎች አሉ ግማሹ። ሌላውን ደግሞ መንፈቆም ይቤሉ ከኤልያስ፣ ሌላው ደግሞ ኤልያስ የሚል አለ። ያ በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 ላይ ያለው ኤልያስ በምድር ላይ ዓለም ሁሉ ጣዖት ሲያመልክ እግዚአብሔርን ሲክድ ነገሥታትና ንግሥታቱ ኤልዛቤል እና አክዓብ እግዚአብሔርን በካዱበት ጊዜ ዓለም አቅሙን ያውቀው ዘንድ የእነሱ አምላክ ምንም መስራት እንደማይችል ዓለም ይረዳ ዘንድ ጣዖታትን ያፍሩ ዘንድ አምላኪዎቻቸው ያፍሩ ዘንድ ሰማይ ዝናብ እንዳያዘንብ 3 ዓመት ከ6 ወር ሰማይን የዘጋ ሰማይ ዝናብ እንዳያዘንብ ጠል እንዳይሰጥ ምድር እንዳታበቅል አድርጎ 3 ዓመት ከ6 ወር ሰማይን ያዘዘ ኤልያስ የሚባለው ያ ነቢይ ሳይሆን አይቀርም ከተሰወረበት መጥቶ ነው የሚሉም ሰዎች አሉ አሉት። ሌላው ኤርሚያስ የሚሉ አሉ። እያለቀሰ በለቅሶ 70 ዘመን ፋርስ ባቢሎን ወርዶ ሕዝቡን የጠበቀ ያ ብርቱ ነቢይ ኤርሚያስ የሚሉ አሉ። ሌላው መጥምቁ ዮሐንስም የሚሉ አሉት። በዚህ ልክ ሰው የሚያምንና የሚያውቅህ የሚረዳህ በዚህ ልክ ነው፣ ከዚህ በላይ ግን አይረዳህም አሉት። ክርስቶስ ለጠየቀው ጥያቄ ሐዋርያት መልስ ሰጡት። እንዲህ ነው የሚሉት ሰው አሉ። ሙሴ፣ ኤልያስ፣ ኤርሚያስ፣ መጥምቁ ዮሐንስ ይሉሃል። ከዚያ ውጭ ግን ሊረዱ አልቻሉም። በዚህ ልክ ነው ሰው ያለው እምነትና እውቀቱ የእውቀት ደረጃ ይሄ ነው አሉት የቂሳሪያ ሕዝብ። መልካም ሰው እንደዚህ ከሚለይ ከሆነ ችግር የለውም ማለት ግን ሰው ማን እንደሚለው ማን ያውቃል አላችሁ? ማን እንደሚለው ማን ያውቃል? አሁን እኛ ማን እንደምንለው ማን ያውቃል? ያውቃል አይደል? ነጋሪ ያስፈልገዋል እንዴ? አይደለም። ቅድም እንዳልኳችሁ ነው። በደንብ እነሱ እንዲረዱት ዋናው ዓላማው የሕዝቡ ምን ማለት አይደለም። የሕዝቡ የመረዳት ያለመረዳት ጉዳይ አይደለም። ያን እሱ ያውቃል፣ በጊዜው ይረዱታል። አሁን የሚፈለገው ግን ዓለምን የሚያስረዱ ሰዎች እንዲረዱት ነው የፈለገው መድኃኒዓለም። እነኛ ደግሞ ሐዋርያት ናቸው። በቃ ሕዝቡ እንደዚያ የሚለይ ከሆነ ሙሴ የሚበል ኤልያስ፣ ኤርሚያስ የሚበል ዮሐንስ፣ አሁን እናንተ ማን ትሉኛላችሁ? እኔን ጥያቄ ወደ ማን መጣ ማለት ነው? ወደ ሐዋርያት መጣ። እንግዲህ እዚህ ላይ ነው ቅዱስ ጴጥሮስ እንደው ሊቃውንት ጠቅላላ መልክዓ ገጹን በደንብ አድርገው ይተርኩታል። በዜና ሐዋርያት ላይ ቁመቱ ዘለግ ያለ፣ ጸጉሩ ገባ ያለ፣ አፍንጫው እንደ ቀርሜሎስ ተራራ ቀጥ ያለ፣ አይኖቹ እንዲያጥቢያ ኮከብ የሚያበሩ ለጥያቄና ለመልስ የሚፋጠን ሐዋርያ ነው ተማሪ ይለዋል ቅዱስ ጴጥሮስ ሲያስቀምጠው መጽሐፍ። ስለዚህ ያፈጣሩ ተማሪ ጴጥሮስ ቀድሞ ምን አለው? ክርስቶስን አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። እቺ ናት መሰረቱ። እኔን እናንተ እሺ ሕዝቡን ታውትና እናንተ ማን ትሉኛላችሁ? ከዋልኩበት እየዋላችሁ ካደርኩበት እያደራችሁ ነው። ተረድታችሁኛል አልተረዳችሁኝም ነው ያውቃል። ውስጣቸውን ግን በደንብ እንዲረዱ ይፈልጋልና ሊያስተምራቸው ስለፈለገ ለዓለም ላልጫው ዓለም ጨው ለጨለማው ዓለም ብርሃን ሊያደርጋቸው እያዘጋጃቸው ስለሆነ በደንብ እንዲረዱ ስለፈለገ ጠየቃቸውና በእነሱ መልስ ተነስቶ አስረግጦ ነገራቸው ማለት ነው። የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው ጴጥሮስ። እስኪ በሉ ሁላችሁም ጮክ ብላችሁ አይሰማም። የሕያው የእግዚአብሔር ልጅ ማን
ክርስቶስ። በነገራችን ላይ የሃይማኖታችን መሰረቱ ይሄ ነው ምእመናን፣ በቃ ይሄ ነው። ከዚህ ውጭ ሊሆን የሚችል የተዋህዶ እምነት የለም። ሃይማኖት አንድ ነው የምንለው ለዚህ ነው። እኛ አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት የማን ትምህርት ነው? የጳውሎስ ትምህርት ነው ለኤፌሶን ምእመናን። ሁሉም ደግሞ ወልደ እግዚአብሔር ሕያው የሚለው ደግሞ ሁሉም ሐዋርያት ይህን አምነው ተቀብለው ነው የሃይማኖት መሰረት የምንላቸው አባቶቻችን። ለመጀመሪያ ጊዜ ግን ተዋህዶን በደንብ እንደዚህ የገለጠው ለዛውም በሰው ፊት አይደለም፣ በክርስቶስ ፊት በአምላኩ ፊት ገልጦ ምስክርነት እሱ ሲመሰክር በክርስቶስ የጸደቀ ሃይማኖት የኛ ነው የምንለው ጴጥሮስ መሰከረ፣ ክርስቶስ አጸደቀው። ስለዚህ እውነተኛው አንድ ሃይማኖት ነው። ይህም ተዋህዶ ነው የምንለው መነሻችን የሕያው የእግዚአብሔር ልጅ የሕያው በለስኪ የእግዚአብሔር ልጅ ክርስቶስ። አያችሁ ነህ አለው። ይሄ ሲተረጎም ሩቅ ያስኬዳል ከጊዜያችን ጋር ለመሄድ ካልሆነ በስተቀር የሕያው የእግዚአብሔር ልጅ ማለት ዓለም ሳይፈጠር የአብ የባህሪ ልጅ ነው ማለት ነው። እየሰማችሁ ነው? ዓለማት ሳይፈጠሩ የአብ የባህሪ ልጅ ነው። ወልድ ትባላለህ፣ የአብ ልጅ ነው። በዚህ ስም የምትጠራ ዓለም በቃልነት የተፈጠረበት ዓለምን የፈጠረ የዓለም ፈጣሪ ሆንክ። በአብ ልብነት ታሰበ፣ በወልድ ቃልነት ተፈጠረ፣ በመንፈስ ቅዱስ ሕያውነት ዓለም ሕያው ሆኖ ይኖራል ብለን የምንመሰክርልን የሕያው የእግዚአብሔር ልጅ ማለት ዓለም ሳይፈጠር ያለ እናት የማን ልጅ ነው? የአብ ልጅ ነው ማለት ነው። ክርስቶስ የሚለውን ሊቃውንት አባቶቻችን ሲተረጉሙት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነህ የመጣህ በተዋህዶ ክርስቶስ ተብለህ የተጠራህ የድንግል ማርያም ልጅ ማለት ነው። ስለዚህ ለእግዚአብሔር ወልድ ሁለት ልደት አለው ብሎ ማመን የተዋህዶ እምነት ነው ማለት ነው። በቃሉ ጋር ናቸው። ለእግዚአብሔር ወልድ በሉ እስኪ ሁለት ልደት አለው ብሎ ማመን የተዋህዶ እምነት ነው። ምንድነው? ሁለት ልደት ነው ያለው ወልድ አይደለም። ቀዳማዊ ዓለም ሳይፈጠር የማን ልጅ ነው ብለናል? ዓለም ተፈጥሮ የማን ልጅ ነው? የድንግል ማርያም አይደለም። እሺ ከአብ ሲወለድ የአብ ልጅ ነው ስንል ምን ሳያስፈልገው እናት ሳታስፈልገው የአብ ልጅ ነው። የድንግል ማርያም ልጅ ነው ስንል ደግሞ ምን ሳያስፈልገው አባት ሳያስፈልገው የድንግል ማርያም ልጅ። ተዋህዶ የሚባለው ሃይማኖት ይሄ ነው። ጴጥሮስ ቂሳሪያ ላይ በፍልስጤም ሀገር ጴጥሮስ መሰከረው፣ ክርስቶስ ሲያጸድቀው ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን ጴጥሮስ ብፁዕ ነህ አለው። ሃይማኖቱን ተረድተዋል፣ አውቀዋል። እኔ የምፈልገው ይህንን አውቃችሁ ለዓለም እንድታሳውቁ ነው አለው። አኮ ዘከሰተ ለከ ዘሥጋ ወደም አላሁ የሰማያዊ የገለጠልህ ይህንን ስጋና ደም አይደለም። በልቶ ጠጥቶ ሰው ደስ ሲለው የሚናገረው የሚመሰክረው ጉዳይ አይደለም። አርቆ አውጥቶ አውርዶ በፍጹም እምነት ጥርጥር በሌለው ነቅ በሌለው እምነት የሚታወቅ ምስጢር ነውና ሃይማኖቱን ተረድተዋል። ሃይማኖቱ ይሄ ነው ብፁዕ ነህ ብሎ ጌታችን አጸደቀው። ጴጥሮስ መሰከረው ሃይማኖታችንን፣ ክርስቶስ አጸደቀው። ማን አጸደቀው? እኛ ሐዋርያዊት ናት ቤተክርስቲያኗ ስንል በጴጥሮስ ትምህርት ላይ የተመሰረተች ክርስቶስ ያጸደቀውን ትክክል ወልድ ዋህድ ብላ የምታምን ቤተክርስቲያን ማለት ነው። በዚህ እምነት ላይ ጴጥሮስ የመሰከረው ክርስቶስ ያጸደቀውን እምነት ይህንን አለውና አንተ ኮክ ወዲ በዛቲ ኮክ አንጻ ለቤተክርስቲያኔ ዋና ቅጽ ሲኦልን ይሄድልጓ አንተ መሰረት ነህ፣ አለት ነህ። በአንተ አለትነትም ላይ ቤተክርስቲያኔን እሰራታለሁ። የገሃነም ደጆች ምን አይሏትም? አያሸንፏትም። የሲኦል በሮች አይበረታቱባትም አለው። በምድር ያሰርከው በሰማይ ምን ያለ ነው? በምድር የፈታኸው በሰማይ የተፈታ ነው። የመንግስተ ሰማያትን መክፈቻ የበሩ መግቢያ ቁልፍ በእጅህ ምን እልሃለሁ? ምን እልሃለሁ? እሰጥሃለሁ። አያችሁ፣ ሃይማኖትን በደንብ ሲያውቅ ይሄ ሁሉ ተሰጠው ስልጣን ማለት ለጴጥሮስ። ይህንን ሃይማኖት ባጸደቀ ባስተማረ በነገራቸው ይህን በተነጋገሩ ይህንን ተነጋግረው በጨረሱ ሃይማኖታቸውን በደንብ ከተረዱ በኋላ ጴጥሮስ መስክሮ ክርስቶስ ካጸደቀው በኋላ በስድስተኛው ቀን አልፎ በሰባተኛው ቀን ወደ ረጅም ተራራ ይዟቸው ወጣ። ምን ላይ ይሄንን ገብታችኋል? አሁን ስለ እምነታቸው በደንብ ከተረዱ በኋላ ጴጥሮስ መስክሮ ክርስቶስ ካጸደቀላቸው በኋላ ነሐሴ 7 ቀን ይህንን ነገራቸው፣ አስተማራቸው፣ አስረዳቸው፣ ተረዱ፣ ተቀበሉ። እነሱ አረጋግጠው እምነታቸው ባረጋገጡ በስንተኛው ቀን? ስድስተኛው አልፎ በሰባተኛው ቀን ዛሬ ደብረ ታቦር ተራራ የምንለው ላይ ይዟቸው ወጣ ነው። እነማን? እነ ጴጥሮስን።
ለዚህ ነው ወአመሰዱስ ወይም ወአመሰሱ እምድረሰዱህ እምድረስሱ ብንለውም ከ7 ቀን በኋላ በሰባተኛው ቀን ነስሮሙ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ጴጥሮስን ያዕቆብን ዮሐንስን ጌታ ኢየሱስ ይዟቸው ዋይረጎሙ ደብረ ነዋሃ እንተ ባሕቲቶሙ ወደ ረጅም ተራራ ለብቻቸው ይዟቸው ወጣ። ወተወለጠ ራእዩ በቅድሜሆሙ በፊታቸውም ፊቱ ተለወጠ። ወአልባሲሁኒ ኮነ ጻዳ ከመበረድ ልብሱም እንደበረዶ ነጭ ሆነ። እንደውም ሊቁ ምን አለ? ዘይክል መሐፒል አጽብዖቶ በዲበ ምድር ልብሱ ነጭ ሆነ ሲል በምድር ላይ ያለ ሳሙና እንዲያጸዳው ልብስ አይደለም ማለት ከዚያ 7 እጥፍ ነው ልብሱ ነጭ ሆነው። ተመለከ ወደ ተራራው ይዟቸው ከወጣ በኋላ 8ቱን በእግረገብ ትቷቸው ወደዚያ ወጣ። እሱ ብዙ ሚስጥር አለው። ዝሮ ግን ይሁዳም ስለነበረ ይሁዳ ወደዚያ መውጣት አልነበረበትምና ያተወ ለሐጠ ከመይራ ይስባት እግዚአብሔር ኢሳይያስ በ26ኛው ምዕራፍ ላይ እንደተናገረው ሐጥ ሰውን የእግዚአብሔርን ክብር እንዳያይ ያስወግዱታል የተባለ ይፈጸም ዘንድ ታች ትቶት ሄደ። እሱን ትቶ ብቻውን ትቶት እንዳይሄድ ከክብሩ ቢለይ ከሞቱ ገባውበት እንዳይል ብለውታል ሊቃውንት አባቶቻችን። ዋናው መሰረታዊ ነገር ግን 3ቱ ሰዎች የተመረጡበት ምክንያት ምንድነው የሚለው ለምን እንድሪያስ አልሄዱም? እንድሪያስ እነ ቶማስ እነ ፊልጶስ እነ ናትናኤል ከነኛ ለምን ሌሎች አልሄዱም? ጴጥሮስ ለምን ተመረጠ ነው ደብረ ታቦር ላይ? ለምን ዮሐንስና ያዕቆብ ወንድማማቾቹ ተመረጡ ነው መሰረታዊ ነገሩ። ደግሞ ከፍ ስንል ደግሞ ሙሴና ኤልያስ መጡ ይላል። ማንና ማን መጡ? አጠቃላይ ደብረ ታቦር ተራራ ላይ የተገኙ ስንት ሰዎች ናቸው? 5 ሰዎች። ከብሉይ ኪዳን 2 ከአዲስ ኪዳን 3። ከብሉይ ኪዳን ማንና ማን? ሙሴና ኤልያስ። ከአዲስ ኪዳን ጴጥሮስ፣ ያዕቆብ፣ ዮሐንስ 5 ሰዎች ደብረ ታቦር ተራራ ላይ ተገኝተዋል። ምክንያት ሲያስቀምጡ አባቶቻችን 5ቱም ጥያቄ ያላቸው ጥያቄ ያበዙ ነበረ ነው። ለአንዴና ለመጨረሻ ከውስጣቸው ፍቆ ሁሉን ነገር ነፃ ያወጣቸው ዘንድ 5ቱ ሰዎች ደብረ ታቦር ተራራ ላይ ይዟቸው ወጣ ነው ምስጢሩ። ያ ነው፣ ሌላ ነገር አይደለም። ሌላው ሀተታ ነው፣ ለጠቅላላ ዕውቀት ነው። ዋናው መሰረታዊ ነገሩ ግን 5 ሰዎች ተራራ ላይ የወጡበት ዓላማው ጥያቄ በውስጣቸው ነበረባቸው። ብዙ ጥያቄ የተሞሉ ናቸው። ሁልጊዜ ጠያቂ ናቸው። ሁልጊዜ ተከራካሪ ናቸው። ለአንዴና ለመጨረሻ የጠራ ማንነት ኑሯቸው ዓለምን ያጠሩ ዘንድ ቀጠሮም ስለነበራቸው ቀጠሮ ይፈጸም ዘንድ ደብረ ታቦር ተራራ ላይ 5ቱ አባቶቻችን ተገኝተዋል ማለት ነው። በሙሴ ብንጀምር ሙሴ ጥያቄ ነበረው። ከቃሉ ጋር ናችሁ? ምን ነበረው? ጥያቄ ነበረው ሙሴ። ምን የሚል ጥያቄ? መልክህን ማየት እፈልጋለሁ የሚል ጥያቄ። ይሄ ጥያቄ የተጠየቀው ክርስቶስ ወደዚህ ምድር ሳይመጣ 1600 ዓመት ዓለም ላይ በሲና ምድረ በዳ በኮሬብ ተራራ ነው ሙሴ የጠየቀው። ዘጸአት 33 ላይ የተጻፈው የተጠየቀው ጥያቄ ሕዝቡን ከባሕረ ኤርትራ ካሻገረ በኋላ በምድረ በዳ እየመራ በነበረበት ሰዓት እግዚአብሔር ወደ ተራራው እየጠራው በየቀኑ ሙሴና እግዚአብሔር 570 ጊዜ ይነጋገሩ ነበር ነው የሚለው ኦሪት። ነበቦ ይላል። በተለይ ኦሪት ዘሌዋውያን 27ቱ ምዕራፍ ተናገረው እንዲህ አለው ተናገረው እንዲህ አለው ነው የሚለው። ከዘጸአት 34ኛው ምዕራፍ ጀምሮ ተናገረ ይላል። ሙሴን እግዚአብሔር ተናገረው ማይል ምዕራፍ የለም። በአንድ ምዕራፍ እንደውም 10 ጊዜ ተናገረው ሊል ይችላል። ያንን ስትቆጥሩት በኦሪት ውስጥ ያለው እግዚአብሔር ሙሴን አለው፣ እግዚአብሔር ሙሴን ተናገረው፣ እግዚአብሔር ሙሴን ተናገረው እንዲህ አለው፣ እንዲህ በለዝ ባለው አሮን እንዲነገረው አለው፣ ሌዋውያን እንዲበላቸው አለው እያለ 570 ይሆናል ስትቆጥሩት በኦሪቱ ያለው። በብሉይ ኪዳን ሊቃውንት በደንብ ተቀምሞ ተተርጉሟል። 570 ጊዜ ሙሴና እግዚአብሔር ተነጋገሩ ይላል በኦሪት። ይሄን እየተነጋገረ ከዚያ በኋላ ሙሴና እግዚአብሔር በጣም የቀረቡ ናቸው። ከሙሴ በላይ ለእግዚአብሔር የቀረበ ሰው የለም። ሞቱን ለመናገር 570 አስቡት መነጋገር እግዚአብሔር ጋር ጓደኛና ጓደኛ እህትና ወንድም አባትና ልጅ እንኳን ይሄን ያህል ያወራሉ ወይ ይነጋገራሉ ወይ ብለን ራሳችንን እንጠይቀው። እንዴት ይሆናል? 570 ጊዜ ከእግዚአብሔር ጋር የተነጋገረ ሰው ማን ነው ከተባለ ማን ይባላል? በአንድ ወቅት ሌዋውያን ጠይቀዋል። ይህንን ያክል ሙሴን የወደድከው ያቀረብከው ለምንድን ነው ብለው እግዚአብሔርን ጠይቀውታል። ለምን ከሌላው ሁሉ ያበለጥከው ለምን አሉት። ከዚህ
ጧት ጣዖት ቤት ማታ ቤተ እግዚአብሔር የሚመጣ ህዝብ 600,000 ህዝብ አለ ሙሴ የሚመራው። ከዚህ ህዝብ አይደለም ይህ ኃይል ይነቃቸዋል። ከሙሴ በኋላ ነቢያት ይነሳሉ፣ ህልም የሚያልሙ ህልም የሚተረጉሙ እነ ዳንኤል ማለቱ ነው። ትንቢት የሚናገሩ ስራ የሚቆጥሩ እነ ኤርሚያስ እነ ሕዝቅኤል እነ ዳንኤል እነ ኢሳይያስ ማለቱ ነው። ይነሳሉ ከሙሴ በኋላ። ግን ለኔ እንደ ሙሴ የሚሆን ሰው የለም ማለት እግዚአብሔር። ኦሪት ዘኍልቍ ምዕራፍ 12 ላይ ማንበብ ትችላላችሁ ይህን ቃል። በጣም ለእግዚአብሔር የቀረበ ሰው ይነጋገራል እና 40 መዓልት 40 ሌሊት በኮሬብ ተራራ ሙሴ ጾመ፣ ጸለየ፣ እግዚአብሔር ጋር ተነጋገረ። የጾሙ ምላሽ ጽላት ተሰጠው፣ ህግ ተሰጠው፣ ደብተራ ኦሪት ተሰጠው። ቤተክርስቲያን ድንኳን ማለት ነው። የድንኳን ቤተክርስቲያን የብርሃን ድንኳን አሳይቶ እንደዚህ ስራ ነው። ጽላቱንም ሰጠው፣ ህግንም ሰጠው። ያንን ወስዶ ለህዝቡ እግዚአብሔር ሰጠኝ ጽላት። ጽላቱ ምንድነው ብለው ሲጠይቁት ሁሉ እግዚአብሔር በዚህ የሚኖርበት የሚገለጥበት ስሙ የተጻፈበት የአምልኮቱ መገለጫ ነው አላቸው ለህዝቡ። እሺ እንኳን ሰጠህ ብለው ተቀበሉ። ህግ ሰጠኝ ብሎ ኦሪትን ጽፎ ወሰደና ሰጣቸው፣ አነበበላቸው። ማን ሰጠህ? እግዚአብሔር። እሺ ብለው ተቀበሉ። በህግ መመራት ጀመሩ ህዝቡ። ቅድስት መቅደስ ቅኔ ማኅሌት ያላት ደብተራ ኦሪት የብርሃን ድንኳን በራእይ አሳይቶ እንደዚህ ስራ ብሎ ድንኳን አሰራውና ድንኳን አሰርቶ ሙሴ ይሄ ቤተ መቅደስ ነው፣ ርስታችንን ወርሰን በሀገራችን መቅደስ ከምንሰራ ድረስ እግዚአብሔር በዚህ ይመለካል። ህጉ ይነበባል፣ ይተረጎማል፣ ጽላቱ ይቀመጥበታል፣ ከእግዚአብሔር ጋር እንገናኝበታለን፣ መስዋዕት ይቀርብበታል፣ ዕጣን ያርግበታል ብሎ ነገራቸው። እሺ ብለው ተቀበሉ። አሁን እዚህ ላይ ሙሴ ምን ጥያቄ መጣበት መሰላችሁ? እነኚህ ህዝቦች እኮ አንድ ቀን ከባድ ጥያቄ ሊጠይቁ ይችላሉ አለ። አሁን ጽላት ሰጠኝ ስላቸው እሺ ብለው ተቀበሉ። ህግ ሰጠኝ ስላቸው እሺ ብለው ተቀበሉ። ቤተክርስቲያን ደብተራ ኦሪት ሰጠኝ ብዬ ድንኳን ስነግራቸው እሺ ብለው ተቀበሉ። ግን ወደፊት ከባድ ጥያቄ ሊጠይቁ ይችላሉ ብሎ አሰበ። ያ እሳቤው ምን መሰላችሁ ያሰበው? ይህንን ያክል 570 ጊዜ ከእግዚአብሔር ጋር ከተነጋገርክ 40 መዓልት 40 ሌሊት በእሳት መጋረጃ ውስጥ ከሱ ጋር አብሬ ሰንብቼ መጣሁ ካልክ ጽላት እንደዚህ ከሰጠህ ህግ ከሰጠህ እግዚአብሔርን አይተኸዋል ማለት ነው። አብረህ አድረሃል ማለት ነው። መልኩን ታውቀዋለህ፣ ወርድና ቁመቱን ማለት ነው። ስለዚህ ማንን ይመስላል? ማንን ያክላል? ወርዱ፣ ቁመቱ፣ መልኩ እግዚአብሔር እንደማን ነው ንገረን ብለው ቢጠይቁኝ መልስ የለኝም ማለት። ስለዚህ ለምን እግዚአብሔርን ጠይቄው አላየውም ማለት ከቃሉ ጋር ናቸው። ምን አለ? ልጠይቀውና ግለጥልኝ አስገልባለውና ለየው ብጠይቅ መልስ እንዲሰጥ እግዚአብሔር እንደዚህ ነው፣ መልኩ ይመስላል፣ ቁመቱ ወርዱ ይህን ያክላል ብዬ እንዲመልስ ልጠይቀዋለ። እዚያ ምን አለ እግዚአብሔር ሆይ ማየት እፈልጋለሁ አንተን አለ። ማየት እፈልጋለሁ። ከዚህ ቢጠይቅ መልስ የለኝምና ማየት እፈልጋለሁ አለ። ሙሴ 6 የእሳት መጋረጃ አልፈህ እንድትመጣ እሳቱን አዘዝኩልህ፣ አላቃጠለም፣ ሰንጥቀው ገባ። 7ኛው ልግባ ስትለኝ አትግባ አልኩ። በህይወት መኖር አትችልም እኔን አይተሃለሁ። አልቦ ዘይሬ ገጽ እምዘበህይወቱ በዲበ ምድር ከያው ሆኖ እኔን ማየት አይቻልም፣ ወይም ሞትን መርጠህ ካልሆነ በስተቀር የኔን አይቶ በህይወት መኖር የሚችል ፍጡር የለም አለው። በባህሪ መለኮት ያልተይ መጠነ ህጠተ ሰናፔ ይሉታል ሊቃውንቱ። የሰናፍጭ ቅንጣት ያክል እኔን ብገልጥልህ ራሴን ብገልጥልህ እንኳን አንተ በምድረ በዳ ያሉ እስራኤል አይተርፉም፣ በህይወት መኖር አይቻልም፣ ፍጡርን እኔን አይቶ በህይወት አይኖርም አለው። እግዚአብሔር ይመለሰለት ለሙሴ። ታዲያ ምን ይሻለኛል ካላየው ብጠየቅ መልስ የለኝም አለ። አሁን አታየኝም፣ በኋላ ታየኛለህ ቃል ገባለህ። ከቃሉ ጋር ናችሁ። ምን አለው? አሁን አታየኝም፣ በኋላ ምን ትለኛለህ? ታየኛለህ። አሁን አታየኝም ማለት በባህሪ መለኮቴን አታየውም። በኋላ ታየኛለህ ማለት በስጋ ማርያም ሲገለጥ ታየኛለህ ነው። አሁን አታየኝም ማለት ኮሬብ ተራራ ሲና በረሃ ላይ አታየኝም። በኋላ ታየኛለህ ማለት በደብረ ታቦር ተራራ ነው የምታየኛለህ። በስጋ ማርያም እዚያን ያኔ ታየኛ። ብሉይ ኪዳን ላይ አይታይም፣ አዲስ ኪዳን ላይ ይታያሉ በለበስኩት ስጋ። ያን ጊዜ ታየኛለህ ብሎ ቀጠሮ ሰጥቶ ስለነበረ ሙሴ ዛሬ ደብረ ታቦር ላይ ፈጣሪውን አየ። ምን ስለነበረው አላችሁ? ምን ስለነበረው ነው? አይሰማም። ስለዚህ ለምን ኢያሱ አልመጣም? ለምን ጌዴዎን? ለምን ወፍታሄ? ለምን ሶምሶን? ለምን ባሪቅ የሚል ጥያቄ ካለ ቀጠሮ ያለው ሙሴ ነው። ሶምሶን ጥያቄ የለውም እዚህ ላይ። እሱ ጠይቆ ስለነበረ ታየኛለህ በኋላ ስላለ በስጋ ማርያም ተገልጦ ዮርዳኖስ አንድነት ሶስትነት እንደተገለጠ በዚሁ ደግሞ በተራራው ላይ በደብረ ታቦር ተራራ ላይ አንድነት ሶስትነት ሲገለጥ እግር መንገዱን የፈለገውን ነገር ሙሴ
ያይ ዘንድ ፈጣሪውን ዛሬ ደብረ ታቦር ላይ ሙሴ አየ በአካለ ነፍስ ማለት ነው። ሁለተኛው ጥያቄ የነበረው ኤልያስ የተባለው ነብይ ነው። በቃሉ ጋር ናቸው። ማን ነው ኤልያስ የተባለው ነብይ? የሰማርያ ነቢያት አንዱ ነው ኤልያስ። ብሔረ ሕያዋን በዛሬው ዕለት በኋላ ታየኛለህ የተባለው ይፈጸም ዘንድ በሥጋ ማርያም ሊያይ ፈጣሪውን ከተሰወረበት መጥቶ የተገኘ ደብረ ታቦር ተራራ ላይ የተገኘ ማለት ነው። እሺ ወደ አዲስ ኪዳኖቹ እንምጣ። ጴጥሮስ ብቻ ለምን ሆነ? እንድርያስ ወንድሙ ለምን አልመጣ? ለምን ዮሐንስና ያዕቆብ ሆነ? ሌሎቹ እነ ናትናኤል እነ በርቶሎሜዎስ ለምን አልመጡም? የእነኚህን ሊቃውንት አባቶቻችን ሲያመሰጥሩት ጥያቄ ያበዙ ነበረ ነው። ከቃሉ ጋር ናቸው። ጥያቄ ያበዛሉ። በውስጣቸው ጥያቄ አለ። ጥያቄው ደግሞ የማይጠቅም ጥያቄ ማለት ነው ባጭሩ። ለምሳሌ ጴጥሮስ በአንድ ወቅት ናሁን አርግ ኢየሩሳሌም አለው። እዚህ ምዕራፍ 16 ላይ ማቴዎስ ላይ ታገኙታላችሁ። ወደ ኢየሩሳሌም አሁን እንወጣለን አለው። በቂሳሪያ ሃይማኖቱን መስክሮ ካጸደቀለት በኋላ እነሆ ወደ ኢየሩሳሌም የምንወጣበት ጊዜ አለ፣ እነሆ እንወጣለን። ወደ ኢየሩሳሌም ወደ ቀራንዮ ኮረብታ የምንወጣበት ጊዜ አለ፣ እንወጣለን አለው። እናንተም አብራችሁ ትወጣላችሁ። ወይ ዝም ብለው ወልደ ጓለሚያው እኔ የሰው ልጅ ይይዙኛል አይሁድ፣ ወይ ሰቅልጎ ይዘው ዝም አይሉ ይሰቅሉኛል፣ ይገርፉኛል፣ ወይ ቀትልጎ ይገሉኛል፣ ወይ ቀብርጎ ይቀብሩኛል፣ ወትነሳ በሳልስት ዕለት በሶስተኛው ቀን ግን እነሳለሁ ብሎ ነገረ ድነትና መከራውን እየነገራቸው መከራ መስቀሉን በሚነግራቸው ጊዜ ጴጥሮስ ምን አለ? ጌታ ሆይ አያድርግብህ፣ ለምን ትሞታለህ አለ። ምን አለ? ለምን ትሞታለህ ጌታ ሆይ አያድርግብህ፣ እንድትሞት አንፈልግም ብሎ እንደ ሰው ስናስበው ማዘን መራራት ነው አይደል? እንደ እግዚአብሔር ሐሳብ ግን ስንመለከተው ግን ይሄ ምቀኝነትና ክፋት ነው። የጴጥሮስ ሐሳብ ሳይሆን የሰይጣን ሐሳብ ነው ሊቃውንት። ስለዚህ ምን አለው ጴጥሮስ? አንተ ሰይጣን ሂድ ከኔ። እየሰማችሁ ነው? ምን አለው ጴጥሮስን? አንተ ሰይጣን ሂድ ከኔ፣ የሰይጣንን እንጂ የእግዚአብሔርን አታስብምና። እስኪ በሉ የማንን? የሰይጣንን እንጂ የማንን አታስብም? የእግዚአብሔርን አታስብም። ሂድ ከኔ ነው። ሊቃውንቱ መተርጉማን ጴጥሮስ ሰይጣን ሆኖ አይደለም፣ ሊቀ ሐዋርያት ነው፣ መሰረተ ሃይማኖት ነው፣ ፎቅ መሰረት ነው ለሃይማኖት። ሃይማኖትን ለመጀመሪያ ጊዜ በምድር ላይ የመሰከረ ተዋህዶን በፈጣሪው ፊት መስክሮ ያጸደቀ እውነት መሆኑን ያረጋገጠ ነው ጴጥሮስ። ታዲያ ሰይጣን ለምን አለው ጌታችን? በልበ ጴጥሮስ ያደረ ሰይጣን ነበረ። ምክንያቱም ለምን ትሰቀላለህ? ለምን ትሞታለህ? የራራ መስሎ ያዘነ መስሎ ተናገረ። ጌታ ካልተሰቀለ ግን ዓለም አይድንም። ዓለም እንዲድን ደግሞ የማይፈልገው ማን ነው ሲባል ጴጥሮስ ሳይሆን ማን ነው? ሰይጣን ነው። አንደኛ ጌታችን ከተሰቀለ በመስቀል ይመታዋል። እሱ አያችሁ፣ ሰይጣን ይመታል፣ እንደ ጢስ ይተናል፣ ይጠፋል፣ ስልጣኑ ሁሉ ይሻራል፣ ሰይጣን ይታሰራል። ስለዚህ በጴጥሮስ ያደረና ተቃወመ። አንተ ሰይጣን ሂድ ከኔ ሲለው ጴጥሮስን ሳይሆን በልበ ጴጥሮስ ያደረ ሰይጣን ነው እና እንደዚህ ጥያቄዎች ተደጋጋሚ ስለነበረ ለአንዴና ለመጨረሻ የጴጥሮስን ልብ ንጹህ ያደርገው ዘንድ ደብረ ታቦር ላይ ጴጥሮስ ተገኘ ነው። ጥያቄ ስለነበረበት የማያዳግም መልስ ለመስጠት ጴጥሮስ የተገኘ መልካም። ሁለቱን ስንመለከታቸው ወንድማማቾች ናቸው፣ የዘብዴዎስ ልጆች ያዕቆብና ዮሐንስ የተባሉት ሐዋርያት። እነኚህም ጥያቄ ያበዙ ነበረ። ጥያቄያቸው ደግሞ የስልጣን ጥያቄ ነው። ከቃሉ ጋር ናቸው። አሁን ይሄ ፍቅረ ሲመት መቼስ መከራ አይደለም። በነገራችን ላይ ለሽሞት የሚጓጓ ሰው የሰይጣን ዓላማ ነው፣ እውነቱን ለመናገር ማለት ነው። የሚያስጓጓ ነገር የለውም ስልጣን። ምክንያቱም በተለይ በቤተክርስቲያን ምንም ስልጣን አያጓጓም። ዋናው መሰረታዊ ነገሩ በቤተክርስቲያን ላይ ያለው ስልጣን የሃይማኖት ስልጣን ምንድነው ከተባለ ስለማንችል ነው እንጂ ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት፣ ሙት ማስነሳት ነው ስልጣኑ። የቤተክርስቲያን ስልጣን የተሰጠን ሀብት ይሄ ነው። በልብሳቸው ዘርፍ ድውይ ይፈውሱ ነበር፣
ጥላቸው ሲያርፍበት ሙት ይነሳ ነበር። የሐዋርያትን ሥራ ስናነብ የሚነግረን ይሄ ነው። እውነታው ይሄ ነው ማለት ነው። እነኚህ ግን ሁለቱ ወንድማማቾች ጧትም ማታም የሚያስቡት ከሐዋርያት በላይ እኛ ከቅዱሳን ሁሉ በላይ እኛ ክብር ባንተ ዘንድ ይኑረን እያሉ ይጠይቁን ነበር ክርስቶስን። እነሱን ስለ ሹመት አሁን በዚህ ላይ በግራና በቀኝ የመቆም ጉዳይ፣ ልዩ ቀራቢ የመሆን ጉዳይ፣ ጧት ማታ የሹመት ጉዳይ እያሳሰባቸው ዋናውን ተልኳቸውን ወንጌል መስበክና አልጫውን ዓለም ማጣፈጥ ጨለማውን ማብራት ዘንግተው ጧት ማታ ስጋዊ ሹመት ክብር ብቻ ዝና ብቻ ያስጨንቃቸው ስለነበረ እነሱ ሲገስጻቸው እናታቸውን ሽምግልና ላኩ። መጽሐፍ ቅዱስ እንደሚነግረን እናታቸው ሄደችና ምን አለች? ከ36ቱ ቅዱሳት አንስት አንዷ ነች። እሷም ተመርጣለች። ጌታ ሆይ በመንግስት በምትመጣ ጊዜ ዓለምን በቀኝና በግራ አድርገህ በኃጥአንና በጻድቃን ላይ በምትፈርድ ጊዜ መንግስተ ሰማያትን ለሰው ልጆች በምታወርስበት በዚያ በምትመጣ በጌትነት በምትመጣ ጊዜ አንዱ ልጅ በቀኝ በኩል አንዱ ልጅ በግራ በኩል ካንተ ጋር ቁጭ ብለው እንዲሾሙልኝ እፈልጋለሁ ብላ ሽምግልና እናታቸው ልከዋል። ከዚያ ፈን አላቸው በቀኝና በግራ የመኖር ጉዳይ የማን ጉዳይ ነው አለ? የአባቴ ጉዳይ ነው የማኖር ጉዳይ። ያ ማለት ምን ማለት ነው? ሊቃውንት ሲተረጉሙት መተካከል፣ አንድ መሆን፣ በአንድ ባህሪ፣ በአንድ ህልውና፣ በአንድ አገዛዝ፣ በአንድ መንግስት ተቀምጦ መፍረድ የኔ የአብ የመንፈስ ቅዱስ ስልጣንና ስራ እንጂ ያንቺ ልጆች ስራ አይደለም። ያንቺ ልጆች ስራ ወንጌል መስበክ፣ ድውይ መፈወስ፣ ለምጽ ማንጻት፣ እውር ማብራት፣ በዚህ ምድር ላይ ይህን እንዲሰሩ እንደ ሐዋርያ ሹሚያቸዋለሁ። ከዚህ የበለጠ ሹመት የለም። ይህንን ከፈጸሙ ደግሞ በእግዚአብሔር መንግስት የበላይና የበታች የሚባል የለም። ብርሃን ለብሶ ሁሉም ቅዱስ 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 እያለ ማንንም ማመስገን ነው። ማንንም ማመስገን ነው። እስኪ አመስግኑት እግዚአብሔር። አሁን እዚህ ላይ እነኚህ ጥያቄ በጥያቄ ተወጥረው ስለነበረ የሹመት ጉዳይ ብቻ እያሳሰባቸው አጀንዳቸውን ዘንግተው ስለነበረ ሶስቱን ሐዋርያት አወጣቸው ወደ ተራራው ላይ። ሁለቱን ደግሞ አንዱን ከመስፍን ሙሴን ከነቢይ ደግሞ ኤልያስን አደረገና ከብሉይ ኪዳን ሁለቱን ከአዲስ ኪዳን ሶስቱን አድርጎ ደብረ ታቦር ተራራ ላይ ጌታችን ተገልጦ የማያዳግም መልስ ሰጠና አይምሯቸውን ነፃ ወጣቸው ነው። እግዚአብሔር ከክፉ ሐሳብ ሁሉ አይምሯችንን ነፃ ያወጣልን። ይሄንን ነው የሚያሳስበን። አምስቱ የተመረጡበት ዓላማ ነው። ደብረ ታቦር ለምን ተመረጠ? ትንሽ የተነገረ ዳዊት ተናግሯል። ታቦር ወአርሞንዔም በስመ ዚአከ ይትፌስሑ። ታቦርና አርሞንዔም የሚባሉ ተራራዎች ፊት ለፊት ያሉ ናቸው። በኢየሩሳሌም በደቡብ በኩል ያሉ ናቸው። ፊት ለፊት የሚታዩ ታቦር ላይ ያንጸባረቀው ብርሃነ መለኮት እስከ አርሞንዔም ድረስ ተቆጣጥሮታልና ታቦር አርሞንዔም ብሎ ሁለቱንም ጠቀሳቸዋል። የተገለጠው ታቦር ላይ ነው፣ ተራራው ላይ ነው። ባህሪ መለኮቱ ወይም የክርስቶስ ክብር የተገለጠው ታቦር ተራራ ላይ ሲሆን ነጸብራቁ ያኛውንም ተቆጣጥሮታልና ታቦርና አርሞንዔም። አስቀድሞ ግን ዳዊት አየውና ተናገረ። ወይሴብሑ ለስምከ ለስምህ ምስጋና ያቀርባሉ አለ። ማለትም ነቢያትና ሐዋርያት በአንድ ላይ ሆነው የሚያቀርቡትን ምስጋና በቦታው ሰዎችን መናገር በሰዎቹ ቦታ መናገር ግልጽ ነውና ተራራ መስግኖ ሳይሆን ነቢያትና ሐዋርያት በአንድ ላይ ሆነው ጌታችንን ስላመሰገኑ ነው። መዝራዕትከ ምስለ ኃይል። አዎ ኃይል የተባለ አብ፣ ኃይል የተባለ መንፈስ ቅዱስ፣ እጅ የተባለ ወልድ ነው። በነገረ ሥላሴ ትርጓሜ ሲተረጎም ይሄ ማለት ነው። የአብ ቀኝ እጅ ይለዋል ወልድን። ምን ይለዋል? ምን ይለዋል? የአብ ቀኝ እጅ ይለዋል ወልድን። እዱ መዝራዕቱ ብለው ይተረጉሙታል ሊቃውንት። እጅን አስቡት። የአብ እጅ ነው ስንል ወልድ አንድ ነገር የወደቀን ነገር እጅ ለማንሳት ዝቅ ብሎ ማንሳት ይችላል። ሲያነሳ ግን ከአካል ተለይቶ አይደለም። ከአካል ሳይለይ እጅ የራቀውን ያቀርባል፣ የቀረበውን ያርቃል፣ የተበተነውን ይሰበስባል። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይጎል ወደዚህ ምድር መጥቶ በለቢሰ ሥጋ የራቀ የተበተነ የአዳም ዘርን መሰብሰብና የወደቀ አዳምን ነፃ ማውጣት ከወደቀበት የኃጢአት አረንቋ አውጥቶ በምሕረት ሰገነት ማቆሙን መግለጽ ነው። ክብር ለመድኃኔዓለም ይሁንና
ያ የተነገረው ትንቢት ይፈጸም ዘንድ ያው ወንጌሉ ደብረ ነውሃ ረጅም ተራራ ነው ያለው። ደብረ ታቦር አላለው ወንጌሉ። ዳዊት አስቀድሞ ተናግሮለታል። ሐዋርያት ደግሞ በዚህ በሲኖዶስ መጽሐፋቸው በዲድስቅልያ ላይ ሲገልጹት ያንን ተራራ ታቦር ነው ብለው ሰይሞታል። ተራራ ማለት ያው ደብር ማለት ተራራ ማለት ነው። ታቦር ማለት ነጸብራቅ ብርሃን የሚያንጸባርቅ ልዩ ብርሃን የሚል ትርጓሜ ይሰጡታል አበው ሲተረጉሙት። ወደዚያ ተራራ ላይ ደብረ ታቦር ደግሞ የምን ምሳሌ ነው ስንል ሶስት ነገሮችን ያስረዳናል። አንደኛ የወንጌል ምሳሌ ነው። ደብረ ታቦር የምን ምሳሌ ነው? ረጅም ነው ተራራው፣ አድክም ነው ተራራው፣ በጣም ያደክማል። ተራራ እስከሚወጡ ድረስ በጣም ያደክማል። ከወጡ በኋላ ተራራው ላይ ከወጡ በኋላ ወደ ታች ያለው ዓለም ጠጥረጭ ብሎ ዝቅ ብሎ ጥንጫውን ግጫውን ተስተካክሎ ሲታይ ተራራ ከወጡበት በኋላ ያስደስታል። እስከሚወጡበት ግን ዋጋ ያስከፍላል። ወንጌልም አሉ በደንብ እስከሚማሩት እስከሚረዱት ድረስ ብዙ ደክመው ወጥተው ወርደው እስከሚያውቁት ድረስ ዋጋ ያስከፍላል። ካወቁት በኋላ ግን የህይወት መንገድ ነውና ሁሉ ጊዜ ሐሴት ይሞላል። በምናዝንበት ጊዜ እንጽናናለን። ወንጌል ውስጣችን ሲኖር የተሰበረ ልብ ሲኖር ይጠገናል። በወንጌል በእግዚአብሔር ቃል አያችሁ ያጣነው ዙሪያውን ገደል የሆነብን ነገር ሁሉ ሜዳ እንዳለ ያሳየናል። አያችሁ ያለውን ፊታችን የተጋረጠውን ክፉ ጉድጓድ ደፍኖ ማለፍ እንደሚቻል ወንጌል ያሳየናል። የተንጣለለ ባህር ውስጥ አልፈን ይብስ እንደምናገኝ ወንጌል ያሳየናል። ስለዚህ ደብረ ታቦር የወንጌል ምሳሌ ብለውታል። የምን ምሳሌ? የወንጌል ምሳሌ ነው አንደኛው። ሁለተኛው ደብረ ታቦር የቤተ ክርስቲያን ምሳሌ ነው። የምን ምሳሌ? የምን ምሳሌ? የቤተ ክርስቲያን ምሳሌ። ቤተ ክርስቲያን ከብሉያትም ሐዲሳትንም ሰብስባ የያዘች ናት። ቤተ ክርስቲያን ሁሉን ሰብስባ ትይዛለች። ደብረ ታቦርም የብሉያቱንም የሐዲሳቱንም ከብሉይ ኪዳን ኤልያስና ሙሴን ከአዲስ ኪዳን ጴጥሮስ ያዕቆብና ዮሐንስን ሰብስባ የያዘች በቤተ ክርስቲያን ደናግልም ማስባንም ያገቡም ደናግል ሆነም እኩል አገልግሎት ያገኙባታል፣ እኩል ይደሰቱባታል፣ እኩል ይኖሩባታል። በደብረ ታቦርም ስንመለከት ከደናግል ኤልያስ ከማዕስብ ሙሴ እንዲሁም ሐዋርያትን ያስገኘች ስለሆነ ቤተክርስቲያን ይባላል። ማን? ደብረ ታቦር። ሶስተኛው ደብረ ታቦር የመንግስተ ሰማያት ምሳሌ ነው። የምን ምሳሌ? መንግስተ ሰማያት የእግዚአብሔር መንግስት ማለት ነው። ተራራ እንዳልኳችሁ ቅድም ያልነው ነው። ትርጓሜው አይቀየርም። ወደ ተራራ እስከሚወጡ ድረስ ያደክማል። ውጣ ውረድ አለው፣ ፈተና አለው፣ እጅግ ያደክማል። ከወጡ በኋላ ደስ ይላል። ሰዎችም በዚህ ምድር ላይ ስንኖር የእግዚአብሔርን መንግስት ለመውረስ አልጋ ባልጋ አይደለም መንገዱ። ውጣ ውረድ አለው፣ ውጣ ውረድ አለው፣ ብዙ ፈተና አለው። አሁን ይሄ ጾሙ፣ ጸሎቱ፣ ፍቅረ ቢጹ፣ ፍቅረ እግዚአብሔሩ እነዚህ ነገሮች ለስጋ የሚከብዱ ጭንቀት ይመስላሉ። ከዚህ የበለጠ ግን ሰማዕትነት አለ፣ ስደት አለ፣ ሰይፍ አለ፣ ስለት አለ፣ ባህር ውስጥ መጣል አለ፣ እሳት ውስጥ መጣል አለ፣ አንበሳ ጉድጓድ ውስጥ መጣል አለ። በጣም ብዙ ፈተና አለበት። መንግስተ ሰማይ እስከሚገቡ እንደዚያ ፈተና አለበት። ተራራው ላይ ከወጡ በኋላ ግን ተራራ ሁሉ ዝቅ አድርጎ ስለሚያሳይ ደስ እንደሚያሰኝ ወጥተው ወርደው በእምነት ጸንተው በጽድቅ ሥራ ጎዳና ተጉዘው ዋጋ ከፍለው አንድ ጊዜ መንግስተ እግዚአብሔር ከገቡ በኋላ መውጣት የለምና ሀገኙ ማጣት የለምና የመንግስተ ሰማያት ምሳሌ ተብሏል። ደብረ ታቦር ይህን ምስጢር ገለጠላቸው። ባጭሩ በዚያ ላይ ነገረ መለኮት ወይም ባህሪ መለኮት አንጸባረቀ። የሰናፍጭ ቅንጣት ያህል ሲገለጥ ሁሉም እንደ በድን ሆኑ፣ ወደቁ። እርሱም አይዟችሁ አትፍሩ ተነሱ አላቸው፣ አነሳቸው። አብ በደመና ዝንቱ ውእቱ ወልዴ የምወደው ልጄ ነው እሱን ስሙት ብሎ አሰማ። እንደዚሁ አንድነት ሶስትነት እንደ ዮርዳኖስ ደብረ ታቦር ላይ አንድነት ሶስትነት በጎላ በተረዳ ተገለጠ ማለት ነው። ብርሃኑ የመንፈስ ቅዱስ ምሳሌ ነው። በደመና ውስጥ ወልድ አብ ዝንቱ ውእቱ ወልዴ ብሎ መናገሩ አብ ነው። እንዲሁም ደግሞ ወልድ በተለየ አካሉ በደመና ውስጥ ሙሴና ኤልያስን ይዞ እነ ጴጥሮስ ይዞ መገኘቱ አንድነት ሶስትነት በጎላ በተረዳ ነገረ ሥላሴ ደብረ ታቦር ላይ ስለተገለጠ የሚስጥር ቦታ የሚስጥር ቀን የሚስጥር በዓል ይባላል ደብረ ታቦር ማለት ነው። ከዚያ በኋላ ይሄንን ሁሉ ሚስጥር ከነገራቸው ካስተማራቸው በኋላ
ወሪዶሙም ደብር ከተራራው ወረዱ። ከወረዱ በኋላ አዘዞሙ እይንግሩ ዘሪኡ በደብር በተራራው ያዩትን እንዳይናገሩ አዘዛቸው ይላል። ከቃሉ ጋር ናችሁ? ርዕሳችን ምን ነበር? አይሰማም። ከተራራው በተራራው ያዩትን እንዳይናገሩ ምን አላቸው? አዘዛቸው። አያችሁ፣ ያዩትን ምስጢር ለማንም እንዳይናገሩ እስከ ዓመት ነሳሙታል ነው። ግን ዘው ሲገልጸው ለምን ከለከለ? ሂዱ ዓለምን ሁሉ ስበኩ አስተምሩ ብሎ ነገረ ተዋህዶ ዳር እስከ ዳር እንዲሰበክ አስቀድሞም ተነግሯል። እዚህም በኋላ እንዲነገር ዮሐንስም እየሰበኩ ነበረ። ራሱን ገልጾ እየሰበከ በሥጋ ማርያም ወቀደሳ ለሀገር በክደት በእግሩ እየተመላለሰ ዓለምን ሰብኮ የለ። እንዴት ከለከላቸው? ለነሱ የሚከለክላቸው ለምንድን ነው ቢሉ ትንሣኤው እስከሚረጋገጥ ድረስ ያን ጊዜ ዓለም በገሃድ የሚሰበከው ሂዱ ዓለምን አስተምሩ ብሎ እስከሚያዛቸው ድረስ ማለት ነው። ምክንያቱም የክርስትና ሃይማኖት ትክክለኛ መሆኑ ከሰማይ የወረደው ዓለምን ለማዳን የመጣው በሥጋ ማርያም የተገለጠው መሲህ ኢየሱስ ክርስቶስ እውነተኛ አምላክ መሆኑ የተረጋገጠው በትንሣኤው ነውና ነው። ከቃሉ ጋር ናቸው። በምንድን ነው የተረጋገጠው? ትንሣኤ የሃይማኖት ማለትም የነገረ ድነት መደምደሚያ ማይተም ማረጋገጫ ነው ይሉታል ሊቃውንቱ። ትንሣኤ ማረጋገጫ ነው። ለምሳሌ ጌታችን ተጸነሰ ብለን፣ ጌታችን ተወለደ ብለን፣ ጌታችን ተጠመቀ ብለን፣ ጌታችን ተሰቀለ ዓለምን አዳነ ብለን፣ ሞተ ተቀበረ ብለን ባይነሳ ሃይማኖት የለም ነበረ። ከቃሉ ጋር ናቸው። ሃይማኖት አይኖር ነበር። ቅዱስ ጳውሎስ እንዳለው ጌታችን ባይነሳ ኑሮ ምን ብለን እንሰብክ ነበር? ስብከታችን ከንቱ ሃይማኖታችንም ሐሰት ነበር አለ። ማን ባይነሳ ገና በአደባባይ የምትሰብኩበት ጊዜ ገና አልደረሰም። ለማንንም አሁን እንዳትናገሩ ትደርሱበታላችሁ። አሁን ይህን ምስጢር ለእናንተ ለበቃችሁት ንጹህ አድርጌ ንጹህ አይምሮ ፈጥሬ ለእናንተ ሰጥቻችኋለሁ። ይህን ግን በአደባባይ የምትሰብኩት እኔ ከሙታን ተለይቼ ስነሳ መቃብርን ስረግጠው የሞት ማሰሪያን ስቆርጠው ያን ጊዜ ተነስቼ በገሃድ እነሆ አይነሳም ብለው የቀበሩ ሁሉ እኔ ተነስቼ በሚያፍሩበት ጊዜ ቀጥ ብላችሁ በአደባባይ የምትመሰክሩበት ጊዜ እስከሚደርስ በተራራ ያያችሁትን ለማንንም እንዳትናገሩ አላቸው። ምስጢር ጠብቁ አላቸው። ምክንያቱም ሂዱ፣ ስበኩ፣ አስተምሩ፣ ይህንን አውጁ፣ ንገሩ ተብሎ ገና መመሪያ የሚሰጥበት ጊዜ ስላለ እነሱ ግን የጥያቄ ስለነበራቸው በአጠቃላይ ከጥያቄ ነፃ ይወጡ ዘንድ ወደ ተራራ እንደወጡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይነገረ። ጠቅለል ባለ ሁኔታ ትምህርቱ ስናጠናቀቀው ዛሬ ለጥያቄያቸው ሁሉ መልስ ያገኙበት የተሰወረ ምስጢር የተገለጠበት ነው። ይህንን በዓል ስናከብር ማሰብ ያለብን ነገር ቢኖር አንደኛ ለጥያቄያችን መልስ የምናገኝበት መሆኑን፣ የጠየቅነውን ጥያቄ ሁሉ ማን ይመልሳል? እግዚአብሔር ይመልሳል። በአንጻሩ የተሰወረብን ምስጢር ሁሉ ማን ይገልጥልናል? እግዚአብሔር ይገልጥልናል። በፍጹም እምነቱ ነው እርሱን ለሚማጸን ሁሉ ለጥያቄ ሁሉ መልስ እንደሚሰጥ፣ መልስ የሌለው ጥያቄ በእግዚአብሔር ዘንድ እንደሌለ የምናረጋግጥበት አባቶቻችን ጠይቀው በዘመን ሂደት ጥያቄያቸው መልስ እንዳገኘ፣ ደግሞ የጠየቅነው ጥያቄ መልስ የሚያገኘው እኛ ባሰብነው እኛ በቀጠርነው ቀን ሳይሆን በእግዚአብሔር ቀመርና ቀን እንደሆነ መጽሐፍ ቅዱስ በደንብ ያስረዳናል ማለት ነው። የአባቶቻችንን ጥያቄ የመለሰ ልባቸውን አንጽቶ ቀድሶ ለዓለም ጨው ብርሃን ያደረገ አምላካችን በውስጣችን የሚመላለሰውን ጥያቄያችንን ሁሉ መልስ እንዲሰጠን የአምላካችን ቅዱስ ፈቃዱ ይሆንልን። ለነሱ ምስጢሩን የገለጠ ጥበቡን ማስተዋሉን ያደለ አምላክ ማስተዋሉን ጥበቡን ምስጢሩን እንዲገልጽልን የአምላካችን ቅዱስ ፈቃዱ ይሆንልን። በተራራ ያዩትን እንዳይናገሩ ምን አላቸው? አዘዛቸው። ይቆያል። ቸርነት ነው